እኔን ሰላም አትለኝም? ማርክ ትልቅ ሰው ሰላም እኮ በስነ ስርዓት ና ወደዚህ ና ግባ ግባ። ምንድነው? በሰላም መለያየት አለብን አይደል? አልተውክም ማርያምን አልተውክም። በእናትህ ልዘቱን አልተውክም አልተውክም። እኔ ልኑርበት በቃ። ለምንድነው ሰላም የምትኖረው? ተስፋ ስለሆንክ አይኖችህን ለማየት በጉጉት መጠበቄ እየተፈቃቀራችሁ ደግሞ የምትለያዩ ለምንድን ነው? ፍቅር እንደዚህ አይደለም። ፍቅር እንደዚህ ነው። በአንድ ቀን ተነስተህ እንደዚህ ነው? ማርከራ በእግዚአብሔር ተረጋጋ። ስማ አንተ ይቅርታ አድርግልኝ ስትላት ይቅርታ አላደረገችልህ። በቃ ይቅርታ አድርግላት። ወንድ እሺ ለምንድን ነው የማይገባክ? እኔ አላስፈልግሽም። አረ ማርክ በእግዚአብሔር እሺ በላት። ምን አለ ብትሆን ባዶ ምድር ሮቢ የኔ ፍቅር ደግሞ በቃ የሚለይ ሰው ነው። ነፍስ የሆነ ሰው ነው። ማርክ እና ሰላም ተባባል። ወንድሜ ሰላም ተባባል። ማርክ ሮቢ ማርክ በማይን መንገድ ተፈጸመ። ማርኬና ፍቅረኛው ተታረቁ። በጣም ብዙ ሰውን እንግዲህ ማነጋገሪያ የነበሩት እንግዲህ ሁለት ወንዶች ፍቅረኛውን አፍቅረናታል በማለት እነ ኤፍሬም ሲያናድዱት የነበረ ማርኬ ዛሬ ታዲያ እንባውን መቆጣጠር አቅቶት ይቅርታ ስትለው ፍቅረኛው ይቅርታሽን እንዴት ልቀበል ብሎ ተንበርክከው ሲሳሳሙ ብናይም ግን የማርክ እንባ በጣም ቅርብ ነው። ማርኬ በጣም የዋህ በጣም ጥሩ ሰው በጣም አስተያየት ሽማግሌ የምትሆን እንዴት ሩታና አብርሽን ሳያስታርቅ እንዴት እሱም ወደ ጠብ ውስጥ ወደ ፍቅረኛው ጋር ተለያየ ተብሎ ብዙ ነገር ሲሰራበት የነበረ ማርክ ዛሬ ፍቅራቸውን ገልጸዋል፣ ታርቀዋል፣ ተፈጽሟል ባጭሩ ማለት ነው። እንግዲህ የአብርሃምና የሩታ ነገርም መጨረሻው መቼ ይሆን? በጣም ብዙ ሰው ነው የጓጉት። እኔም በጣም ጓጉቻለሁ። መቼ ይሆን? እኔ እውነት ማርኬን አይቼ በጣም እንባዬን መቆጣጠር ነው እኔ ራሱ ያቃተኝ። ሶፍት የሚያቀብለኝ ሰው አጥቼ እንጂ ማለት ነው። ወይኔ ማርኬ አይዞ መፈተን ያለ ነው እንግዲህ ለፍቅር ትልቅ መስዋዕት እንግዲህ መክፈል እንግዲህ ምንም ይታደሉታል ትላለህ አባዬና ዛሬ በጣም ደስ በሚል ፕሮግራም እንግዲህ ታርቀዋል፣ ተፈጽሞልናል። ግሬስ ፋሚሊ ግን መቼ ነው የሚያልቀው? በጣም ብዙ ሰው ልቡ እንደተሰበረ በሩታና በአብርሃም መቼ ነው የሚያልቀው? እንግዲህ ከዱባይ ከተመለሱ በኋላ እኛ ሰላምን ፍቅርን አይተን አናቅም። ግሬስ ፋሚሊ ውስጥ የገባ ነገር መቼ ነው የሚወጣልን? ብዙዎቻችሁ ጠይቁኛላችሁ። እኔም እያዘንኩ ነው። መቼ ነው የሚያበቃው? በቃ ሰላማቸው የሚመጣው መቼ ነው? ፍቅራቸውን የምናየው መቼ ነው እያልኩ ነው። ስለዚህ ፍቅራቸውን ሰላማቸውን ያንጣላቸው። ሙስሊም ክርስቲያኑ እንግዲህ በዱዓ በጸሎት ተሰቧቸው። ሰው ለሚወደው ሰው እንኳን ዱዓ እንኳን ጸሎት ሌላም ነገር ያደርጋል እላለሁኝ ማለት ነው። እንግዲህ ወደ ራሳችሁ የምትመጹበትን መንገድ ፈጣሪ ቅርብ ያደርግላችሁ ነው የምለው። ላይክ ሸር ሰብስክራይብ ማርክዬ እንኳን ደስ ያለ